ስታየኝ እናቴ ወደቀች ዛውጣቷ ስታ ማለት ምክንያቱም ሞተች ተብሎ ያው ተነግሯል። ለቅሶ ተደረገ። ታትሞቺ ሳልሞታ ሰው ፈራኝ። ራሴን ለማጥፋት እሞክራለሁ። አላዳመጠኝ እግዚአብሔር። እና አንዳንድ ሰው ያልፋል ይልሃል፣ ግን አያልፍም በፍጹም ይብሳል። የዛሬ ባለ ታሪካችን በብዙ ውጣ ውረዶች ውስጥ አልፋ በብርታትና ወኔ እዚህ ማናይዘዋል እሸቱ ግቢ ትገኛለች። ይህንን እንተንፍስ ወደ እናንተ ያቀረበው ማናይዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ሰው ደስ ይለናል። ቦሌ ሰላም ስቲሞል ጀርባ እንገኛለን። ይሞክሩን። የዛሬ ባለ ታሪካችን ማርታ በርሄ ነች። አብራችን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆይ። አባትሽ ቁማር አስይዞሽ የተጫወተውና የሸጠሽ በ14 ዓመትሽ ነበረ። እንዴት ነበር? እስቲ ስለዛ ታሪክ ንገሪኝ። መጀመሪያ አባቴ አስተማሪ ነበረ። ያው በዛ ሰዓት የነበረ በርሄ ያው መልካም ሰው ነው። ጥሩ አባት ነው የነበረው። በቃ ለቤቱ ልጆቹ የሚወድ ቤቱን የሚወድ ነው። ከዛ በኋላ ግን ወንድሙ ታላቁ ነጋዴ ነበረ። ግብርናም ነጋዴ ነው እና ይሄ መንግስት ስራ ምን ይሰራል? ለምን አትነግድም? ህይወት አትቀይርም ምናምን ይለዋል። ከዛ እሱም በቃ ተወና የመንግስት ስራ ወደ ንግዱ አለም ገባ። ትንሽ ብር የተወሰነ ማረት ምናምን የሚወጣው አለ አይደል? እንደዛ ወጣና ወደ ንግድ ገባ ማለት ነው። እና ያው በንግዱ ጥሩ ስኬታማ ሆነ። ከአንድ ቤት 2 ቤት ከ2 3 መኪናም እንደዚህ 2 ነበሩን። ከደሴ ወደ ወልዲያ አባዱላ ነበረች። ከዛ ከብልስቶን ምናምን የሚጭን ደግሞ የሚጭነው መኪና እሱ ነበረን ማለት ነው። እና ያው ጥሩ በቃ አሉላቸው ከሚባሉ ሰዎች ነበርን። ግን እሱ ባህሪው ተቀየረ። እንደዛ ልጆቹ የሚወድ ሚስቱን የሚወድ ቤቱን አክባሪ የነበረ ያው ውጭ ማደር ጀመረ። እና እኔ ነኝ የመጀመሪያ ልጅ። ለእናቴ ደግሞ ያው እንደ ጓደኛ ስለሆንኩ ያው ብዙም አታወራኝም፣ ግን ሂደቶችን አያለሁ። ብቻዋ ስታለቅስ እህት ወንድ ምናምን የላትም፣ አንድ ብቻ ናት ለእናቷ። እና ስታለቅስ ምናምን አያለሁ። ያው ውጭ ማደር ጀመረ። ሰላም ታጣ ከዛ በኋላ ማለት ነው። ሀብቱ እየመጣ ሲመጣ ገንዘቡ መጣ፣ ግን ጠፋ። ፍቅር የሚባል እኛን ማያየንም። በዓል እኛ ቤት ለቅሶ ነው፣ በቃ ሀዘን ነው። ለምን? ምክንያቱም እሱ ይሄዳል ጥሎን፣ በጉም ደብሮም ይመጣል፣ ግን እሱ እኛ ጋር አይደለም። ያው ሌላ ሴት ውሽማ ምናምን ይባላል እና እዛ ሌላ ሴት እሷ ጋር ነው የሚውለው። ታውቃላችሁ? እናንተም እናታችሁም ታውቃለች? አዎ እንዴ ትታወቃለች? አዎ ትታወቃለች። ከእናንተ በላይ እሷ ጋር ነው በጣም ብዙ ጊዜ የሚያጠፋው። አዎ በቃ ገንዘቡ እንደመጣ እሷ ጋር ነው የሚሄደው። አጋጣሚ ግሮሰሪ ምናምን ነበራት እና በሚጠጣበት በዛ አጋጣሚ ነው መሰል የተዋወቁት። እና ያው እናቴ እንዳልኩ አጠገቧም ሰው ስለሌለ እናቷም ትልቅ ናት፣ ማልቀስ ብቻ ነው። እና ያው እኔ ለእኔ መንገርም አትፈልግም፣ ማሳየትም አትፈልግም። አባታችን ስንጠይቃት አይ አለ ይመጣል እኮ ስራ ነው፣ ያው የንግዱ እንደዚህ ሀብሀብ ምናምን ሽንኩርት ይዘራ ነበረ እዛ ነው ምናምን ብላ ታላለናለች። ይገባሽ ነበር ግን? አዎ ይገባኛል፣ ሌላ ሴት ጋር እንደሚሄድ ምናምን። አዎ እና አንደኛ ጠጥቶ ሲመጣ ሌሊት የሚሰድባት ነገር ያው ብቻው እንደዚህ መተኛት ሲመጣ ይረዳኛል። ምን ብሎ ነው የሚሰድባት? በቃ ይሰድባታል፣ ብዙ ስድቦች፣ በጣም የሚያስጠላ። ምን ነበር የሚሰማሽ አንቺ በዛ ሰዓት? ብዙ ነገር ይሰማኛል። በዛ ሀገር ደግሞ እንደዚህ መደበቅ የሚባል የለም። ውሽማ ያዘ ምናምን ስለሚባል በቃ ይወራል በአደባባይ ግልጽ ነው እንዳለ። በቃ እንዴ እሱኮ እንደዚህ አይነት ውሽማ የሱ ውሽማ አይደለች ምናምን ስለምትሰማ ያው ከማህበረሰቦቹም መራቅ ጀመረች። ያው እሱ ወደ ሱስ ገባ ከዛ በኋላ ማለት ነው። እንዳልኩ ገንዘቡ ከመጣ በኋላ ሌላ በርሄ ሌላ ሰው ነው እዛ ቤት። ቁማር እንደጀመረ እኛ አናቅም፣ ማንም አያውቅም። እና እንዳልኩ 3 ቤት ነበረ። የመጀመሪያ ቤቱ ያው የአያቷ ነው የእናቴ ሲጋቡ የተሰጡት ማለት ነው። ግን ከዛ በኋላ 2 ቤትና እንዳልኩ አባዱላ ከደሴ ወደ ወልዲያ የምትጭን ከዛ ትልቁ መኪና ነበረ። እና እነሱ እስከሚሸጥ አታውቅም እናቴ። ይሸጣል? ቤቱንም ሸጦ 2 ቤት። እና በቃ ግን ስራ ይሰራል እንዳበደ። ሀብሀብ ለመጀመሪያ ጊዜ እነሱ ናቸው እዛ መዝራት የጀመሩት። እርሻ ገዙና መዘራትና በጣም ጥሩ በቃ ገቢ ያላቸው እሱና ወንድሞ ማለት ነው። ግን ይሁን እንጂ እኛ ጋር በቃ እዛ ነው ያበቃው የኛ ህይወት። የኛ ከኔ በታች ወንድና ሴት አሉ። እናቴ በቃ እዛ ጋር ነው የተዘጋው። የኛ ገንዘብ ሲያገኝ እኛን ከዳ። ጥሩ ሰው እየተቀየረ በቃ ተቀየረ። በፍጹም ቤቱ አስጠላኝ ይላል፣ እናቴን አስጠላሽኝ ይላል። ብዙ በቃ ከሌላ ሰው ወልዷል ምናምን አልወለደም መውለድ። እና ያው መጨረሻ ላይ ብሩም ሲጨርስ ሰውየው እና ሀብታም ነው። እሺ ቁማር የሚጫወተው
አይ ሰውየው የሸጠኝ ሰውዬ ማለት ነው። ተጫዋች ነው። ከዛ በኋላ ያው ሲጫወቱ አንተ ከበላህ ገንዘብ፣ እኔ ከበላሁ ደግሞ ልጅህን ነው የምፈልገው አለው። ያንተ ልጅ ነው የምፈልገው አለው? አዎ ልጅህን ፈልገዋለሁ። ለምን? አላውቅም። ስንት አመትሽ ነበር ያኔ አንቺ? ገና 14 አመቴ ነበር። ገና በጣም ያቅሻል ሰውየው አንቺ? አዎ ያውቃል። ጎረቤት ናቸው? ጎረቤት አይደለንም፣ ንግድ ላይ እንደዚህ ይተዋወቃሉና ይመጡ ነበረ። አንዳንድ ቀን እኛ ቤት ይመጣሉ ምሳ ለመብላት። የተረበሸ ውስጣችንን የሚያረጋጋ ጭንቀትን